መሞቴን ወርዳኝ ምንድነው ያንቺው የት ነሽ ቤት ነኝ ወክነው ተበረጃለሁ አድነኝ ያ የማይረባ ልጅ ከቤቱ ጥንብርኩሴና አውጥቶ አላባረረኝም መሰለሽ ከዛች ከማትረባ ሰራተኛ ጋር እየተሞዳሞዳያቸው ቆይ ምንድነው የምትፈልገው እንደማልወድ ለምንድነው የማይገባ በቃ አልወድህም እና ያንን ሙትቻ ነው የምትወጪው ስሚ አርፈሽ ብትቀመጪ ይሻልሻልሽ አለበለዚያ ጫፈልቅሻል ቃል እባክሽ ልቂ ቃል በሕይወት አለች ለካል ተነካችም ነበር በጣም ደስ ይላል አሁን ከዚህ ሚል ሰው ሳይመጣ ምን ሆና ነው ልጄ ስልኳም እዚህ ነው በቃ ተወኝ 10 ጊዜ ልጄ አትበለኝ እስኪ ቆይ እኔና ናርዶስ እንዴት እንደሆነን እስኪ እንደዛው አይታየም እንዴ ሁሉ ጊዜ ልጄ አትበለኝ እኔ አንተ ልትጠባቂ ነኝ ጠባቂ ነኝ ወይ በጣም ይቅርታ ይቅርታ እሺ እቺ ጨዋነትሽ እስከመች እንደሆነ እናያለን ግን ደግሜ ልንገር ሁለተኛ ሜሮን አጠገብ እንዳላይ ከቻልክ ቢሮ ቀይር ካልቻልክ ግን መፈጠርን ልትሰላም እሺ ቆይ ለምንድን ነው የተናደድከው ሰውየው ማን ነው አባቴ ነው እና ለምን ተናደድክ ከአባት ጋር ደህና አይደላችሁም እንዴ ማለቴ ይቅር እንደተባባላችሁ ነግረኸኝ ነበር እሱ መቼም አይለወጥም ያ ይድሮ ግርማ ነው ቆሻሻ ማንነቱ መቼም አይለቀው ታውቃላችሁ እንዴ አይ በሉ እንግዲህ ሁለት የሚወዳችሁ ሰዎች እርስ በርሳችሁ ታወቁ ያው ለወጉ ብዬ ነው እንጂ አንዳችሁ ስለአንዳችሁ ማታውቁት ነገር የለም ቃል ኪዳን እባላለሁ እኔም ወይዘሮ አልማዝ እባላለሁኝ በፎቶ ካየውሽ ይልቅ እንደዚህ በአካል በጣም ታምሪያለሽ በጣም አመሰግናለሁ በየኔ እናት ብዙ አላስቆምሽ እንዳላገገምሽ አውቃለሁ አላስቆምሽ ግቡ ነው የሆነ ፊልም እኮ አይቼ ነበር አታመጣው የለ ደግሞ ምን አየህ ካራክተሩ ለመጀመሪያ ጊዜ ሚስቶሪው ስትመጣ በረከት ታመጣለች አለና ዛት ገባ ወይኔ ልጄ ትልጭ እነዛ ገዳዮች እንዳወቀች አውቀው አገኙብኝ ይሁን አይ ልጄ
እባክህ አንድ ልጄን አደራህን ጌታ እኔን እንዳረካ አድርጊ እንደው በአንድ ልጄ ሳትቅጠኝ ጌታዬ እባክህ አደራህ የህይወቴን ትንፋሽን አደራህን እባክህ ጌታ እኔ ልጅ እንዴት ዋልሽ? አለሁ ደህና። እቺ ልጅ እንደው አይተሻታል? ይቅርታ አላየኋትም። አላየሻትም? እንደው አደራህን ጌታዬ እንደው የህይወቴ ትንፋሽ ነች። ዳዊት እኔን የጠራሽ? አዎ ጠራው። ጆሮህ አልሰማ ብሎ ነው? ምን ነው ድሮ ስጠራ ቶሎ ይሰማ ነበረ? አሁን በሀብት ተደፍኖ ነው? አሁን ጭንቀት ላይ ነኝ። ምንም የምሰማው ነገር የለም። ያንቺን አሽሙር የምሰማበት ምንም ጉልበት የለኝም አሁን። አዎ ልክ ነህ። ሀብት በጣም ያጨናንቃል። ግን አንድም ቀን ልጅ የሀብታም አጫዋች ሆና ትቀራለች ብዬ አስቤ ማላውቅም ነበር። ስለምንድን ነው እያወራሽ ያለሽ? ደግሞ ስለማን ይሆናል? ስለ ትልቋ ልጅህ ነዋ። እኮ የኔ ልጅ ናት ሀብታም የምታጫውተው። ምን አይነት ስርዓት የሌለሽ ባለጌ ነሽ። ሰማኛለህ አቶ ዳዊት፣ እኔ ያላየሁትን ነገር አላወራም። ባለፈው ከመድኃኒት ቤታችሁ ፊት ለፊት በሀብታም መኪና ውስጥ ስትገባ አየኋት። ዛሬ ደግሞ ቤታችሁ አንድ ትልቅ መኪና ቆሞ አየሁ። ይሄንን ጉድማ ትርንጎ ማየት አለባት ብዬ ላመጣት ወደ ቤት ገባሁ። ይዣት ስወጣ ፍትልክ ብሎ መኪናው ሄደ። ቆይ ባለፈው ያየሽው መኪና ነው ወይንስ? አይ እሱም አይደለም፣ ሌላ መኪና ነው። እንደውም በፍጥነት ነበር እያበረረ ከዛ ቦታ የሄደው። እንዳይጋጩ ሁሉ እኛ ስንሰጋ ነበር። ወይኔ አውቄዋለሁ። ልጄን እነሱ ናቸው የወሰዷት። ማነው ሲወሰዳት? ምን አለበት አሁን ነግሮኝ ቢሄድ? ዛሬ ደህና የቡና መጠጫ እንዳላገኝ። ለነገሩ የእሱ ልጅ ከሀብታም ልጆች ጋር ነው የምትውለው ማለት በራሱ ትልቅ ርዕስ እኮ ነው። ስሚማ ሜሪዬ፣ ይሄ ቅዱስ የሚባለው ልጅ ግን እኛ እንዳሰብነው ልጅ አይመስለኝም። ወይ ለቅጣት ወይ ለረፍት አይደለም ይሄን ስራ እየሰራ ያለው። ልክ ነሽ። እኔም እሱን ነገር ተረድቼዋለሁ። ግን በቃ እኔ ሀሳቤ እሱን በፍቅር አጥምጬ ለእናቴ ሕክምና የሚሆን ገንዘብ መቀበል ነበር። ሜሪ ምን እያልሽ ነው? እኔ እስከማውቀው ድረስ እንደዚህ አይነት ልጅ አይደለሽም። ይሄን ሀሳብ ከየት ያመጣሽው? አይደለሁም፣ ማንነቴም አይደለም። ግን ለእናቴ መታከሚያ ምንም ያህል ብለፋ ሊሞላልኝ አልቻለም። ተመልከቺ፣ ፈጣሪ ራሱ ትክክለኛ መንገድ አለመሆኑን ሊያስተምረኝ ሲል ልጁም እንዳሰብነው ሳይሆን ቀረ። ምን እንደሞተበት ባላውቅም ቅዱስ በቅርቡ የሆነ ዘመዱን ያጣ ይመስለኛል። ታምራት ከስራ ሊያባርረው አስቦ ነበር። ግን ደግሞ አቶ ግርማ ይህን ስራ እንዲሰራ ስለፈቀደለት ብቻ ነው እንዲሰራ ዝም ያለው። ወይኔ አምላኬ፣ ምን አይነት ልጅ ነኝ! አየሽ አይደል በራስ ወዳድነት ልጁን ምን አይነት ነገር ውስጥ እንደከተትኩት። ሀዘኑን እኮ ከአይኑ መረዳት ችዬ ነበር። ግን በቃ ሀብታሞች በወረደ አመለካከታቸው የሚያደርጉትን ነገር እያሰብኩኝ እሱንም ከነሱ ውስጥ ስለካው ቆየሁ። እናም በጣም እያስጨነቀኝ ያለው የታምራት ጉዳይ ነው። ቅዱስ ምንም በማያውቀው ነገር ታምራት ጠምዶ ይዞታል። ታምራትን ደግሞ ታውቂዋለሽ፣ በሆነ ባልሆነ ነገር ነው ስሜታዊ የሚሆነው። የሆነ ቀን ተናዶ አንድ ነገር እንዳያደርገው በጣም እየፈራው ነው። እኔንም አስፈራርቶኝ ነበር። ቅዱስ ሲገባ እያለቀስኩ ነበር። ከዛ ሶፍትም ሰጠኝ፣ እንዳላለቅስም ነገረኝ። ኧረ እባክሽ ተይ እንጂ። ታዲያ አንቺ አይደለሽም ያጠመድሽው፣ እሱ ነው ያጠመደሽ ማለት ነው። ምን እያልሽ ነው? በፍቅሩ የተያዝሽው አንቺ ነሽ ማለት ነው። ዝም በል!
ይቅርታ አለቃ። ይቅርታ አትጠይቀኝ አንተ ደደብ። ስለ ሺዎች እኮ አይደለም እኔ እናንተ የምንነጋገረው፣ ስለ ቢሊዮን ብር። እየሰማኸኝ ነው? ስለ ቢሊዮን ብር። ስንት ብር እያሳጣኸኝ እንደሆነ ታውቃለህ? አውቃለሁ አለቃ። እስከ ዛሬ ድረስ እንደዚህ አይነት ነገር ገጥሞን አያውቅም። ከመካከላችን አንድ ከሃዲ አለ ማለት ነው። የመድኃኒቱን መግባት የምናውቀው ጥቂት ሰዎች እኮ ነው። አይመለከተኝም። እኔን የካደኝም ብቻ ጉሮሮን ይዘህ ያምጣልኝ። ፖሊሶች እንዳይደርሱብኝ፣ አንድ አይነት ማስረጃ እንዳያገኝ፣ ስላለፈው መድኃኒቶች ምርመራ እንዳይከፈት እንደምንም ብለህ አስቁምልኝ። አታስብ አለቃ፣ እኔ ሁሉንም ነገር በፍጥነት እጨርሰዋለሁ። ብትጨርሰው ይሻላል። ባትጨርሰው ግን ምን እንደማደርግህ ራስህ ታውቀዋለህ። አውቃለሁ አለቃ፣ ያልከኝን ሁሉ አደርጋለሁ። አንተ ብቻ ተረጋጋ እና በቻልከው መጠን ሁሉ ቅዱስን ተጠንቀቁ። ለምን? እኔ እንጃ፣ ምንም ውስጤ እያመኑ አይደለም። በቻልነው መጠን ስለሌላ ስራዎች እዚህ ባናወራ ጥሩ ነው። ቅድምም ያላስቆምኩ በጣም ስለተናደድክ ብዬ ነው። ለምን ይሄን እያልክ እንደሆነ ገብቶኛል። አሁን ወደ ስራ ሂድ። ግን አለቃ ምን በቃ ሂድ። አንቺ አትበይም እንዴ? አረ እንደ ቤትሽ ፈታ በይ። ለምንድን ነው ከዚህ በፊት የማውቃት ያህል የሚሰማኝ? ለምንድን ነው የናፈቀኝ ሰው ያገኘው ያህል የሚሰማኝ? ለምንድን ነው? እንዴ አሉ ነይ እንጂ እዚህ ቁጭ በይ፣ ከቃል ጋር ተጫወቺ። ለምን ትቆሚያለሽ እዛ? እሺ ብሉ እስቲ እየበላችሁ። በነገራችን ላይ የሰራሽው ምግብ በጣም ነው የሚጣፍጠው። በፍቅር የተሰራ እንደሆነ ያስታውቃል። ስለወደድሽው ደስ ብሎኛል የኔ ልጅ። በዛ ላይ ደግሞ ናሆሜ ፈገግ እንዲል ስላደረግሽው በጣም ነው ደስ ያለኝ። እንደውም በተቃራኒው ነው። ዛሬ እሱ ነው እኔ ፈገግ እንድል ያደረገኝ። ከአባቴ ቀጥሎ ያለኝ ብቸኛ ሰው እሱ ብቻ ነው። ወይኔ ጉዴ! አባዬ በተደጋጋሚ እንደደወልኩለት ካወቀ በጣም ይጨነቃል። እኔ ከ4 ጊዜ በላይ ደውዬለት አላውቅም። ዛሬ ደግሞ በጣም በተደጋጋሚ ደውዬለት ነበር። እና ደውይለታ፣ የት እንዳለሽ ንገሪው። ይሄኔ እኮ ተጨንቆ ሊሆን ይችላል። ስልኬን አሁን ጋር ከደወልኩለት በኋላ የት እንዳለ አላውቅም። እባክህ ነው ስልክ ልታስደውለኝ ትችላለህ? እንዴ ያው አስደውልሻለሁ። ስልክ የት ነው? ላገኘው አልቻልኩም። ከመኪና ይዘው ወርደዋል። ኦ መኪና ውስጥ ረስቼው ነው። ቆይ ላምጣው። ቆይ ልጅ ቁጭ በል። የመኪና ቁልፉን ስጠኝና እኔ ሄጄ አመጣለሁ። እሱም እዛው ረስቼዋለሁ። አንድ ላይ እውነት ግን ይቅርታሻል። ችግር የለም። በጣም ነው የወደድኳት። ምስኪንና በጣም መልካም ሰው እንደሆነች ታስታውቃለች። አልምዬ በጣም ጥሩ ሰው ነች። የመጨረሻ መልካም ነች። ከእናቴ ጋር በጣም ጥሩ ግንኙነት ነበራቸው። እናቴ ስታዝን አጠገቧ ሆና የምታጽናናት እሷ ናት። አሁንም ደግሞ እንደዛው። በቃ በአጠቃላይ ስለ እሷ አውርቼ አልጨርስም። ግን እየበላችሁ አይደለም እኮ? አረ እየበላን እኮ። የኔ ልጅ ምን ልስራልሽ? ጁስ ልስራልሽ? ናሆሜ እንዲያዞረሽ እንደሆነ ነግሮኛል። ወይኔ አባትሽ በጣም ብዙ ጊዜ ደውሏል። ወይኔ በጣም ተጨንቆ ነው የሚሆነው። እስኪ ደውልለት። እሺ ጉዶን ኩልህ ልጄን ወሰዱብኝ። የአይኔ ማረፊያን። ቆይ አቶ ዳዊት፣ እንደፈራሁት አንድ ልጄን ነጠቁኝ። በቃ አግኝተዋታል። እነማን ናቸው የሚያገኙሽ? አግኝተዋታል፣ ራሳቸው ናቸው። ልጄን ቀሙኝ። የህይወቴ ስንፋሽ ነች። እኔ ያለ እሷ መኖር አልችልም። አባዬ ለምን አሰማኝም? ደህና ነኝ፣ ምንም አልሆንኩም። እንዳሰብኩ አይደለም። አባዬ ልጄ፣ የአይኔ ማረፊያ ደህና ነሽ? አባዬ እኔ ወደ አባት እናውን ጋር ነኝ። እናውን በጣም ደህና ነኝ። አንተ አሁን የት ነህ?
ፖሊስ ጣቢያ ልገባ ነበረ። ልገባ ስል ነው የደወላችሁልኝ። አባዬ ምን እያልክ ነው? እዛ ምን ትሰራለህ? መሄጃ እኮ ባጣ ነው። በሩ በሙሉ ተከፋፍቷል። ስልክሽ ደግሞ ጠረጴዛ ላይ ነው ያለው። አንቺን ልፈልግ ሲወጣ አሰልፈን አገኘኋት። በሆነ መኪና ሄደች አለች። ምን ላድርግ ታዲያ? ናሆም ጋር ስደውል ስልክ አያነሳም። ትምህርት ቤት ነው ብዬ ዝም አልኩ። ስልኩ መኪና ውስጥ ነበር። አሁን ልንደውልልህ ስንል ደጋግመን እንደሞከርክ ያየ ነው። ንገሪኝ፣ የሆነ ነገር ተፈጥሯል አይደለም? ወደ እኔ ስደውል ስላልደረስኩልሽ ነው ናሆም ጋር የደወልሽው። የት ነሽ አሁን? ሆስፒታል ነሽ? ንገሪኝ፣ ያለሽበት ድረስ ልምጣ። አባዬ ናሆም ቤት ነኝ። ቆይ አንተ ግን ለፖሊሶች ያልካቸው ነገር አለ? ሁሉንም ነገር ነገርካቸው እንዴ? አይ ልጄ፣ ልገባ እኮ በሩ ላይ ልደርስ ስል ነው የደወላችሁልኝ። በቃ አባዬ ምንም ሳትል ተመለስ። ቆይ ለመሆኑ ግን መድኃኒት ቤቱን ለማትታ ነው? ለጆሲ ደውዬ እንዲሄድ ነግሬው ነበረ። ይሂድ አይሂድ አላውቅም። ወይ አባዬ በቃ አሁን ወደዛ ሂድ፣ እኔ እመጣለሁ። አያይኔ ማረፊያ ሳላይሽም አልሄድም። ውስጤ የሆነ ነገር እንደሆንሽ እየነገረኝ ነው። እና ቤቱ እንደዛ መሆኑን አይቼ ደህና ነኝ ብትይ ላምንሽ እችላለሁ? ይኸውልህ የኔ ውድ አባት አልዋሽም፣ በጣም አሞኝ ነበር። ደጋግሜ ስሞክርልህ ስልክ አታነሳም። ከዛ ናሆም ላይ ደውዬለት ሆስፒታል ወሰደኝ። ማረፍ አለብሽ፣ ምግብ መብላት አለብሽ ብሎ ቤት ወስዶኝ ነው። አሁን ግን በጣም ደህና ነኝ። እና እኔ ምን አይነት አባት ነው? ለልጄ ልደርስላት አልቻልኩም። አሁን እኔ አባት እባላለሁ? እባክህ አባዬ፣ አንተ ማንም የሚመሰክርልህ በጣም ምርጥ አባት ነህ። ስንቶቻቸው ናቸው እንዳንተ ለመሆን የሚሞክሩት? አይ እሱ እውነት አይደለም። ልጁን ከአደጋ ሊጠብቅ ያልቻለ አባት አይደለም። ወይ አባዬ እኔንም አታስጨንቀኝ። አሁን ራስን ለማረጋጋት ሞክረ ቶሎ ወደ ፋርማሲ ሂድ። እኔም እዛው እመጣለሁ። ደህና ነኝ። እሺ የኔ አባት። እሺ የኔ ልጅ አትጨነቂብኝ። እኔ እሄዳለሁ። ቶሎ ነይልኝ፣ እንዳትቆይብኝ። እሺ አባዬ፣ አንተም አትጨነቅ። እሺ እሺ እሺ። እያሳደዱሽ ያሉ ሰዎች እነማን ናቸው? እባክህ አባዬ በጣም ተጨንቋል። ወደ ፋርማሲ ቤት ልታደርሰኝ ትችላለህ? መጀመሪያ የጠየቁሽን ጥያቄ መልሽልኝ። ማንም እያሳደደኝ አይደለም። አባዬ በጣም ስለተጨነቀ ነው እንደዚህ ያለው። ይኸውልሽ አላምንሽም። አሁን ከአባትሽ ጋር ፖሊሶቹ ጋር ምናምን ስትይ ነበር። የሆነ አባትሽና አንቺ የሚያስጨንቃችሁ ነገር አለ። ይኸውልሽ ለአባዬ እንንገረውና እሱ የሆነ መፍትሄ ያጣ። ምናልባት ከዚህ በፊት ጥሩ ስራ ሊያሰራ ይችላል፣ ግን እሱ የሆነ ነገር ሊያገዘን ይችላል። እባክህ ነው አታስጨንቀኝ። ምንም ነገር የለም አልኩ አይደል እንዴ? ከዚህ በላይ ምንም ነገር አታይቀኝ። ተጨናንቀሽ እኮ ሲያይሽ ጭንቀትሽን ልጋራ ብሎ ነው። ያንቺም ጭንቀት የሱም ጭንቀት ነው። ተረጁ እንጂ እኔ ልጅ። ገብቶኛል፣ ግን ምንም የምናገረው ነገር ስለሌለ ነው። እሺ ማውራት ስትፈልጊ ግን ናሆሜም እኔም አብረንሽ ነን። እልቅ አሁን ሳትሄጂ ጁሱን ልስራልሽ። አመሰግናለሁ፣ ግን አሁን ልሂድ። አባዬ በጣም ተጨንቋል። ካላየኝ እረፍት አይሰማውም። በቃሽ፣ የቀረበልሽን ጨርሽና እንሄዳለን። አይ በቃኝ፣ ብሄድ ነው የሚሻለኝ። አባቴን ስለማታውቁት ነው። አይኔን እስካላየ ድረስ ማረፍ አይችልም። እሺ ሌላ ጊዜም ትመጫለሽ አይደለ? ካየሁሽ ሰዓት ጀምሮ የሆነ ነገር ነው ልቤ ውስጥ የተሰማኝ። እሺ እመጣለሁ። እናንተ አሁን ቤተሰቦቼ ናቸው። እኔ ከአባቴ ውጪ ምንም ዘመድ የለኝም ነበር። አሁን ግን እናንተ አላችሁ። ቆይ ግን የእንጀራ እናትሽ ነገር ምን ልታረጊ ነው? ትናንት ሞከራለች፣ ዛሬ ማትሞክር ማለት አይደለም። ምን ልታረጊ ነው? አታስብ፣ እኔ ራሴን መከላከል እችላለሁ። ቆይ እንዴት ነው የምትከላከዩ? መከላከል ብትሽ እኮ ዛሬ ትከላከይ ነበር። አንድ ቤት ውስጥ እየኖራችሁ። ቆይ አይሆንም። እሱ ከአባትሽ ጋር እናውራና ለትንሽ ጊዜ እንድቆይ እናደርጋለን። ይኸውልህ ነው ለአባዬ አንድ ነገር እናገራለሁ ብትል ከኔ ጋር ነው የመጨረሻ። አባዬ አይደለም መርዛኝ ጮክ ብላ እንደምትናገረኝ ቢያውቅ ገድያት ነው የምጠፋው ነው የሚለው። እኔ ደግሞ አባቴ ነብሰ ገዳይ እንዲሆን አልፈልግም። ምርጥ አባት ነው ያለሽ። በእርግጥ እኔም ልጅ ቢኖረኝ ኖሮ ምርጥ እናት የመሆን ይመስለኝ ነበር። ለእኔ እናቱ ነኝ። ሁለት ልጆች ይኖርሻል ማለት ነው። አንድ ወንድ፣ አንድ ሴት። በጣም የሚወዱሽ። ለምን እንደሆነ ባላቅም እናቱ ነኝ ስትለኝ ልቤ ላይ የሆነ ነገር ተሰማኝ። በቃ አልምዬ አንቺን ብዬ መጣና ያለ ማንም ተቃዋሚ እንደ እናትና ልጅ ጥሩ ጊዜ እናሳልፋለን። እሺ በጣም ደስ ይለኛል። አረ እናንተ ሁለታችሁ እኔን ከጨዋታ ውጭ ያደረጋችሁ ማለት ነው። ይቅርታ
ይሄ የሴቶች ጉዳይ ነው። ለምሳሌ እኔና አልሚ ኪችን ውስጥ ጊዜ ልናሳልፍ እንችላለን፣ ምግብ እየሰራን ምናምን። አንተ ደግሞ ወንድ ልጅ ነህ፣ ኪችን መግባት አትችልም። እውነት ነው። እኔ ከልጄ ጋር ብቻ ነው ማሳለፍ የምፈልገው። ጎሽ አልሚ፣ እኔም በአንድ ቀን ካርሽኝ ለነገሩ ተውት። እኔም የሚሄድበት ቦታ አለ። ብቻችንን መሆን እንዳለብን ተናግረናል። ንገረኝ፣ ማናት? እኔ አውቃታለሁ። ኧረ ቅናት። እኔ ግን አንቺን ለማስቀናት ሴቶች ጋር ሄድም። እሺ፣ ገና ከአባትሽ ጋር ያልቋጨሁት ብዙ ጉዳይ አለ። ኧረ እባክህ እሱ እናያለን። እንግዲህ አንድ የኔ ናት። በቃ ቻው። እሺ ልትሄጂ ነው የኔ ቆንጆ? እሺ አትጥፊ። እሺ ሁሌ እየመጣሽ ተጫወች። እሺ ሄሎ ቲጂ፣ እንዴት ነህ? ይቅርታ ቅድም ምንም ሳልህ ጥዬ ሄድኩ አይደለ? አዎ፣ ምንድነው? ቀለበቴን ስታይ ምን እንደሆነ አልገባኝም። እንደዛ ደንቅተሽ ስትሄጂ በጣም ግራ አጋባሽ። ተመሳሳይ ቀለበት አውቅ ነበር እና በዛ ቀለበት እኔ ብዙ ትዝታ የለኝም። ይቅርታ፣ አንተ በማታውቀው ነገር አሰለኩ አይደል? ቲጂዬ፣ የጠየቅሽኝ ጥያቄ እኮ በጭራሽ አይገናኝም። ይሄ እኮ የአባቴ ስጦታ ነው። ከልጅነቴ ጀምሮ የማደርገው የነበረ በትዕዛዝ እኮ ነው የተሰራው። ቲጂዬ፣ እንግዲህ ቀለበቱ አንተ ጋር ባልነበረ ጊዜ የሆነች ሰዎች ገብቶ ይሆናል። በአንድ ቀን አይደለም አይደል? መቼም ቀለበቱን ፈልጋ ያገኘ። እንዳልኩ ቀለበቱን የሆነ ሰዎች ላይ አይቼው፣ አንተ ጋር ግን አልነበረም። አንተ ጋር ቢኖር ኖሮ ደግሞ አስታውሰው ነበር። ቆይ ማን ነው ተገና አድርጎ የማትረሺውን ጠባሳ ይሰጠሽ? አድራሻውን ብቻ ላኪልኝ። ለምን? ከመቃብር ቆፍረ ልታወጣው ነው ማለት? አስወግቼዋለሁ እያልሽኝ ነው እንዴ? በሚገባ። እኔን የጎዳ ሰው ራሱ በህይወት ቢኖር በየቀኑ በራሱ የተነሳ ያለቅሳል። በዚህ ላይ ደግሞ የራሱን ጥላ ነበር የሚፈራው። በየቀኑ እየበረገገ እየደነገጠ ነበር የሚኖረው። እውነት ነው። ለዛም ነው አንቺንም ወድሽ። እንዳንቺ አይነት ቆራጥ ሴት እኮ የትም አይገኝ። ያንቺን ባለሽ ፈተሽ እኔ እንድታገቢ ደጋግሜ በነግርሽም እምቢ አልሽኝ አይደል? አስብበታለሁ። እውነትሽን ነው። ባልሽን ፈተሽ እኔን ማግባት እቅዳለሽ? ምናልባት ማን ያውቃል? እንደዛ ላደርግ እችላለሁ። ቀኑ ሙሉ ስሰማ የነበረው ዜና አሰልቺና ምርር የሚያደርገኝ ነበር። ምን ያህል እንዳስደሰችኝ የቀኑ ምርጥ ዜና ይሄ ነው። ምን የቀኑ ብቻ የወሩ የዓመቱ ቀጣይ ዓመቱ በቃ። እኔ የምልህ ይሄን ያህል ግን ዛሬ ከልጅ ጋር ከመጣላት ውጭ ሌላ ያበሳጨ ነገር አለ እንዴ? ተይ በእናትሽ እሱን አታስታውሽኝ። በጣም ነው የተበሳጨው። ምንድን ነው? ምን ተፈጠረ? ድጋሚ ከልጅ ጋር ተጣላችሁ እንዴ? እሱ ጋር ብጣላ ይሻለኝ ነበር። ከእሱ ጋር በመጣላት ቀኔ ሁሉ የተነችስ። በጠዋቱ በሰላም ስራዬን እንዳልሰራ ቀኔን ሁሉ ነው ያቆረፈደብኝ። ተይው፣ ለዚህ ሁሉ ዋጋ ይከፍላል። ውዴ፣ ለምን አትነግረኝም? ምንድን ነው የተፈጠረው? ምን የተፈጠረ ነገር ካለ አስጨነቀኝ እኮ። እኔ የምረዳህ ነገር ሊኖር ይችላል። በመቶ ሚሊዮን የሚቆጠር ገንዘብ ነው ያጣነው። እኔ ግን እንደምታየኝ ተረጋግቼ ቁጭ ብያለሁ። ይህንን አሳልፎ የሰጠኝን ሰው ግን ባገኘ በሽጉጥ አይደለም ገነጣጥዬ ነው የምጨርሰው። አላምንህም። በመቶ ሚሊዮን የሚቆጠሩ ገንዘቦች አጣ? እኔ ካወቅኩ ጀምሮ እንግዲህ በጣም ጠንቃቃ ነህ። እንዴት ይሄን ያክል ገንዘብ ይጠፋብሃል? ባለፈው መድኃኒቶች ዛሬ እንደሚገባ ነግሬሽ ነበር አይደል? አዎ ነግረኸኝ ነበር። እና ምንድን ነው አስረካቢዎቹ አጭበርብረው ነው ወይስ ምንድን ነው? የሆነ ሰው ጠቁምብን። ባልታሰበ ሰዓትና ጊዜ ከነ ኮንቴነራችን ታሰረ። ወይኔ፣ ቆይ ማን ያደረገው? ለምንስ ነው ያደረገው? የተያዙት ሰዎች አንተስ ስም ቢጠሩትስ? ለእነሱ እንኳን አታስቢ። ሰዎች ትክክለኛ ስሜንና አድራሻዬን አያውቁት። ቢያውቁት ኖሮ በህይወት እንዲኖሩ መፈቅድላቸው ይመስልሽ ነበር? እኔን ያናደደኝ ገንዘቤ ነው። ገንዘቤን ያዙብኝ። በዛ
እስከ ዛሬ በዚህ ላይ የተከፈተ ዓመተ ምህረቱን መቀየር አልቻላችሁም ነበር? ገና ተረክበው ወደ መጋዘን እየወሰዱት እኮ ነው የያዟቸው። አስበሽዋል? መዳረሻውን ለማየት ፋብሪካው ድረስ ቢሄዱ ኖሮ ባለቤትነቱ ይጣራል። ከዛ በኋላ ደግሞ በሞተ ሰው ስም መሆኑ ይመረምሩና ይደርሱበታል። እሱ ሲፈልጉ ደግሞ ቀጥታ እኔና ልጄ ጋር ነው የሚደርሱት። ውይ የሰይጣን ጆሮ ይደፈን። እኔ ገና ጣፋጭ ፍቅሮችን ከአንተ ጋር ማሳለፍ ፈልጋለሁ። አንቺን ሳወራሽ እኮ ንዴቴ ሁሉ እኮ ነው የሚጠፋው። ጥሩ ስሜት እኮ ነው የሚሰማኝ። እኔም ደስተኛ እንድትሆን ፍላጎቴ። የኔ ፍቅር በኋላ ላግኝሽ፣ ቆንጆ ራት ልጋብዝሽ። ውይ ውዴ፣ ብዙ መጨረስ ያለብኝ ነገሮች አሉ። እነሱን ልጨርስና እደውልልሃለሁ። ካልሆነ ደግሞ ነገ እንገናኛለን። ለነገሩ ከልጄ ጋር መጀመሪያ ያለብኝን ችግር ልጨርስ። የሸሪካችን ልጅ ደግሞ ከተወሰነ ቀን በኋላ ደግሞ ትመጣለች እና ደግሞ እንዲግባቡ በማሰብ እኛ ጋር ትቆያለች። እኔ ሳልገባ ቤቱን ባታጠባው ጥሩ ነው። አይጠብም ውዴ፣ ትልቅ እኮ ነው ቤቱ። ደግሞ የእነሱ መጋባት ደግሞ ለስራችን በጣም ቆንጆ። ከተጋቡ በኋላ ደግሞ አባትየው እኛ ጋር መስራት ከቻለ ዓለምን መያዝ ይቀለናል ማለት ነው። እሺ በቃ አሁን ወደ ስራ ልመለስ። ሰላም ዋል። እሺ እኔ ደህና ዋይ። እሺ ገና ሳብድሃለሁ። አጠገብህ ሆኜ ህልምህንም ሀሳብህንም ሁሉ ቀማሃለሁ። የልጅነት ህልሜን የልጅነት ክብሬን ስላሳጣችሁኝ አንተንም ሆነ ጓደኞችን ሁላችሁም እኔ ጉዳይ ዋጋ ትከፍላላችሁ። ዋጋ አስከፍላችኋለሁ። እኔ እንዳልጨነቅ ብላ ነው ደህና ነኝ ያለችው። ደህና ብትሆንማ እስካሁን ትመጣ ነበር። አትቆይም ነበር ደህና ብትሆን። ወይኔ ልጅ ይህን ተመስገን ፈጣሪ። እንደኔ ኃጢአት እንደኔ በደል እንዳንተ መሐሪነት ልጄን አሳየኸኝ፣ ህይወቴንም እንዲበራ አደረክልኝ። የኔ ማረፊያ የኔ ልጅ የኔ ቆንጆ ልጅ ይቅርታ አድርጊልኝ። አንቺን የመሰለች ውድ ልጅ መጠበቅ ባለመቻሌ ይቅርታ አድርጊልኝ። ይቅርታ ጠይቅሻለሁ የኔ ልጅ። የኔ ውድ አባት፣ አንተ በፍጹም ከንቱ አባት አይደለም። ኃላፊነትን በሚገባ የምትወጣ ምርጥ አባት ነው። ደግሞ ይሄ ገና ነኝ። አየህ፣ አንተን ትቼ ወዴትም አልሄድም። ለምን እንደሆነ ታውቃለህ? በጣም ስለምወድና ስለምታስፈልገኝ። የኔ ውድ፣ እየተላቀሳችሁ ብዙ ትቆያላችሁ? ወደ ውስጥ ገብተን አረፍ ብለን ብናወራ ይሻላል። አንተማ ከፈጣሪ የተላክ መልአክ ነህ። ለልጄ ፈጥነ ስለደረስክላት ከጎኗም ስለሆንክ በጣም ነው የማመሰግነው። አረ አቶ ዳዊት፣ ይሄ እኮ ግዴታዬ ነው። ደግሞ እሷ ስታካብርና የኔን አይን ለማየት ብላ ነው እንጂ ይሄን ያክል አሟት አልነበረም። እኔ እኮ ቃለኝ አንተ ናፍቀኸኝ ነው መመኝ ብዬ የምደውልልህ። እንግዲህ ያየሁትን የተናገርኩት፣ ካየሁትም የቀነስኩትም የጨመርኩትም ነገር የለም። ኧረ እባክህ ና ቀጥል። አባይ ዞር ቆይ እየደበኩት አይደለም። አብያለሁ። ተይ ነው የምልሽ። አሁን ስልክህ እየጠራ ነው፣ ብታነሳው ነው የሚሻለው። ተይ እባክህ ይጥራ። አባዬ በቃ አስቆም። ኧረ አባዬ ጭራሽ አሁንማ በላህ። አባቱ ነኝ። ይሄንን ማምነሽ ተቀበይ። ምን ትላለች? ነው እሱ ብቻ ልጅ ይሁን። ይኸው አፋታው። ቅድም ሲጮህ የነበረውን ስልክ አንሳው። አይ አቶ ብዙም አስፈላጊ አይደለም። ይኸው አሁንም እየጮህ እኮ ነው።
መኪና ውስጥ የረሳሁት ነገር አለ። ሂጂ ላምጣው። አባቴ ዳዊት አትበሉ አልኳል እንዴ? እኔ አልሚን ልጋራብስ እንዴት ነው ያደረገው? አልሚ ደግሞ ማነች? ቃል ኪዳን እባላለሁ። እኔም ወይዘሮ አልማዝ እባላለሁ። አልሚዬ በጣም ጥሩ ሰው ነች። የመጨረሻ መልካም ነች። ከእናቴ ጋር በጣም ጥሩ ግንኙነት ነበራቸው። አባዬ ከመኪና ወርጄ ልክ እንዳየኋት ነው የሆነ ስሜት የተሰማኝ። የጠፋችው እናቴ ነው መሰለችኝ። በእርግጥ እናቴን አላውቃትም። እኔ እንጃ ብቻ ግን የሆነ ስሜት ተሰምቶኝ ነው። ወይ ልጅ እናቷን የማወቅ ጉጉት ጨምሯል ማለት ነው። ተይ ልጄ ልብሽን ለማንም አትስጪ። ያልቻት ሴት በምንም አይነት እናትሽ ልትሆን አትችልም። አይ አባዬ እንደዛ አይደለም። ደግሞ እኮ እሷም እንደዛ አይነት ስሜት ተሰምቷታል። እናትሽ እዚህ ብትሆን እኔን ብትተውኝ አንቺ 9 ወር የተሸከመችውን እንዴት ትተውሻለች? አባዬ እሷ እኮ እናቴ ናት እያልኩ አይደለም። ብቻ ሳያት የሆነ ስሜት ተሰማኝ ነው። ደግሞ አታስብ፣ እናቴ ከዚህ ሁሉ ጊዜ በኋላ ብትመጣም አልቀበላት። ምንም አይነት ምክንያት ብደረድርም አልሰማት። እኔን ሳይሆን አንተን ጥላ በመሄዷ ሊቆጫት ይገባል። አንተን የመሰለ ባል፣ አንተን የመሰለ ሰው መቼም ቢሆን አታገኝም። ይህንን ጥፋት አጥፍታለች። አንተ ምርጥ አባትና ምርጥ ባል የምትሆነው እሺ ነው ወዳባ። ቆይ ልቀቂኝ። አንቺ ቆይ አይገባሽም? ስልክ ካላነሳው ላውራሽም ሆነ ላይሽ እንደማልፈልግ አይገባሽም? ቆይ ከትምህርት የቀረኸው ከዚህች ማትረባ ጋር ጊዜ ለማሳለፍ ነው? ቆይ ምን አስበህ ነው? እውነት የምታፈቅር መስሎ? ምን አገባሽ? ቆይ ስለኔና ስለሷ ይመለከትሻል? ለምንድን ነው በዚህ ልክ የምትቀኝባት? ደግሞ ባትቀኝባት ነው የሚገርመው። የሷን ሩቡን እንኳን የለሽም። አንተ አይነት ታውሯል። ስማ ልጅቷ እየተጫወተችብህ ነው። አባታችንም እየተባበራት ነው። አው ልክ ነሽ። እሱም ቢሆን እኔም ማየት ይያለሁ። እውነትህን ነው? እና ያወቅክ ነው አብረሃት ይሆንከው? ቆይ ግን ለምን? የሆነ እቅድ አለ? ንገረኝና እኔም አግዛሃለሁ። እቅዴ ምን እንደሆነ ታውቂያለሽ? ንገረኝ። ምንድነው? አንቺ ምን አይነት እባብና አስመሳይ ሳይ እንደሆንሽ ለሰው መናገር። እኔ አስመሳይ አይደለሁም። የአባትና የልጅን ትክክለኛ ማንነት ላሳይ እየሞከርኩ ነው። ይኸውልህ እውነቱን ማወቅ ከፈለክ ቃል ኪዳን እርጉዝ ናት። አባቱ ደግሞ እኔ ነኝ ማለቴ ነበርኩ። ደግሞ ለእናትሽ ያልተወለደች ስለገደለች ዋጋ እንደምትከፍል ንገሪያት። ለልጄ ሞት ልጇ ዋጋ እንደምትከፍል ንገሪያት። ምንድነው ያልከው? አባቱ እኔ ነኝ እና ያንተ ልጅ ነበር? አይ እኔን በፍጹም አላምንም። ስላንቺ ማመንና ለማመን እኔ አይመለከተኝም። ያቺ ቆሻሻ ካንተም ጋር ተኝታለች? እርግጠኛ ነኝ የሌላ ሰው ልጅ ያንተ ነው ብላ እያታለለችው፣ በዛ በምስኪን ፊቷ እያታለለችው። አባ እባክህን አትሂድ፣ እባክህን አትሂድብኝ። አባዬ አትሂድብኝ። አባዬ እባክህን ተው፣ እባክህን አትሂድ አባ። ትንሽ የኔ እናት ትንሽ አባዬ ተው፣ አትሂድ ስለ እየደበረ የኔ ማር ቅዠት ነበር። እሺ ሁሉም ነገር አልፏል። አሁን ወንድምሽ ከጎንሽ አለው። እሺ እንደምፈልገው እሆንለታለሁ። ሁሉንም ያዩትን ሁሉ እግዛልኛለሁ። አለሃት ብሎኝ ምን ኖርኩና ጨርሼ። ወንድሜ አንተ ለምንድን ነው የምታለቅሰው? አንተም አባዬ ናፍቆኝ? አሁንም ናፍቆኛል። ከምታስቢው በላይ በጣም ናፍቆኛል። ጠፋን አልቅሼ አይጸናለይ ልቤ። በቃ ሁለታችንም እንድናፍቀን እንነግረዋለን። አባዬ እኮ እኛ ስናለቅስ አይወድም። እኔ እኮ ልብሴንም ማስገዛው እያለቀስኩ ነው። ሳለቅስ በቃ ዝም ብዬ እገዛልሻለሁ ይለኛል። አሁንም እያለቀስን መሆኑን ቢያውቅ ስራውን ትቶ ይመጣ ነበር። አሁን ልክ ነሽ። እያለቀሰ እንደሆነ ቢያውቅ እኮ ሁሉም ነገር ትቶ ይመጣል። ደውለን እንንገረው። አንተ ትልቅ ስለ እንዳይቆጣ እኔ አለቅሳለሁ። ግን ለስራ የሄደበት ቦታ ኔትወርክ አይሰራም። አንቺ ደግሞ በጣም እንደናፈቅሽው ነግሬዋለሽ። እንዴ እምብዬው አልፈልግም። ደውልለት። አንተን አውርቶ እኔን አላወራኝም። እምብዬው ደውልለት፣ ካልሆነ አለቅሳለሁ። እምቢ
መሸና ጀንበር ስገባ ሲከተት ሁሉም በየቤቱ ደጁና ያለው ያስለመድከኝ ጥሪያችን በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ መቀበል ሲችል መልእክት እንዲደርሱ አንድን ይጫኑ። ለመውጣት የመዝጊያ ምልክቱን ይጫኑ። አይሻርለ ያባዬ ስልክ ይሰራል። ቅድም ራሱ እሱ ኔትወርኩ ሰርቶለት የደወለልኝ። አይሽ ድንገት አንኳኩቶ ነጠቀን አረገን ብቸኛ። እኔን ተጣልቶኝ ነው ስለምረብሸው ነው። በቃ አይወደኝም። አይ አባዬ ፍጹም እኔን አይወደኝም። አንቺ ነው በጣም ይወድሽ። ሁሌ ላንቺ ስለሚያደላኩ እኔ ራሱ መናደደው። ካንተስ በልጦ ይወደኛል? አዎ አባዬ አንቺን በጣም አስበልጦ ይወድሻል። በጣም ከሚባለው በላይ እሺ። ነው ጸውርሽን የዳበስኩ ላስተኛሽ የኔ ቆንጆ። እሺ ግን ከደወለልህ ካልመጣ እንደማልክስ ንገረው። ሜና ቀላችሁ አለሃት ብሎኝ ምኑን ኖርኩና ጨርሼ መች ወጣልኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ። ከዕለታት አንድ ቀን ሶስቱ ሰዎች ወደ ጫካ ይሄዳሉ። ልክ ጫካ እንደገቡ ሁለት ጅቦች ይመጡባቸዋል። ከዛ ከግራ ደግሞ አንበሳ አለ። ከዛ ጅቦቹ ሰዎቹን መብላት ፈልገዋል። አንበሳው ደግሞ ከሩቅ ሲያያቸው ጅቦቹን መብላት የፈለጉ ሰዎችን አላያቸውም ነበር። ከዛ ሰዎቹ እየተጠጉ ሲመጡ ጅቦቹ ሰዎቹን እየቀረቡ ይመጣሉ። ከዛ አንደኛው ከመሃል ዞር ሲል አንዱን ጅብ አየው። ሸክሜና ቀላችሁ አለሃት ብሎኝ ምኑን ኖርኩና ጨርሼ መች ወጣልኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ። አይጸናልኝ ልቤ ብጠራህ አሁን አቆላምጬ አባባ የተጫነ አፈር ብሶቴን ሰምቶ ላያብስልኝ እኔምባ በዋይታ አለፈ ያ ጥቁር ሌሊት አባዬ አንተ ስትረታ ክንዶችህ ዝለው አይነ ሲጨልም ስትከዳ ነፍስ ተለይታ ቀኑ መሸና ጀንበር ስገባ ሲከተት ሁሉም በየቤቱ ደጁና ያለው ያስለመድከኝን ትመጣ እንደሆን እያልኩ እንደፊቱ የቤቱ ማገር የልጆች ጌጥ ምን ያልሆንከው አለ ስለኛ ሞት አሸበረን ድንገት አንኳኩቶ ነጠቀን አረገን ብቸኛ። ሸክሜና ቀላችሁ አለሃት ብሎኝ ምኑን ኖርኩና ጨርሼ መች ወጣልኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ። አይጸናልኝ ልቤ ብጠራህ አሁን አቆላምጬ አባባ የተጫነ አፈር ብሶቴን ሰምቶ ላያብስልኝ እኔምባ በዋይታ አለፈ ያ ጥቁር ሌሊት አባዬ አንተ ስትረታ ክንዶችህ ዝለው አይነ ሲጨልም ስትከዳ ነፍስ ተለይታ ቀኑ መሸና ጀንበር ስገባ ሲከተት ሁሉም በየቤቱ ደጁና ያለው ያስለመድከኝን ትመጣ እንደሆን እያልኩ እንደፊቱ
የቤቱ ማገር የልጆች ጌጥ ምን ያልሆንከው አለ ስለኛ ሞት አሸበረን ድንገት አንኳኩቶ ነጠቀን አረገን ብቸኛ ናቅላችሁ አለሃት ብሎኝ ምኑን ኖርኩና ጨርሼ መች ወጣለኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ አይጸናለኝ ልቤ ብጠራህ አሁን አቆላምጬ አባባ የተጫነ አፈር ብሶቴን ሰምቶ ላያበሰለኝ እኔምባ በዋይታ አለፈ ያ ጥቁር ሌሊት አባዬ አንተ ስትረታ ክንዶችህ ዝለው አይነ ሲጨልም ስትከዳ ነፍስ ተለይታ ቀኑ መሸና ጀንበር ስገባ ሲከተት ሁሉም በየቤቱ ደጁና ያለው ያስለመድከኝን ትመጣ እንደሆን እያልኩ እንደፊቱ የቤቱ ማገር የልጆች ጌጥ ምን ያልሆንከው አለ ስለኛ ሞት አሸበረን ድንገት አንኳኩቶ ነጠቀን አረገን ብቸኛ ሸክሜን አቅላችሁ አለሃት ብሎኝ ምኑን ኖርኩና ጨርሼ መች ወጣለኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ አይጸናለኝ ልቤ ብጠራህ አሁን አቆላምጬ አባባ የተጫነ አፈር ብሶቴን ሰምቶ ላያበሰለኝ እኔምባ በዋይታ አለፈ ያ ጥቁር ሌሊት አባዬ አንተ ስትረታ ክንዶችህ ዝለው አይነ ሲጨልም ስትከዳ ነፍስ ተለይታ ቀኑ መሸና ጀንበር ስገባ ሲከተት ሁሉም በየቤቱ ደጁና ያለው ያስለመድከኝን ትመጣ እንደሆን እያልኩ እንደፊቱ የቤቱ ማገር የልጆች ጌጥ ምን ያልሆንከው አለ ስለኛ ሞት አሸበረን ድንገት አንኳኩቶ ነጠቀን አረገን ብቸኛ አለሃት ብሎኝ ምኑን ኖርኩና ጨርሼ መች ወጣለኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ አይጸናለኝ ልቤ ብጠራህ አሁን አቆላምጬ አባባ የተጫነ አፈር ብሶቴን ሰምቶ ላያበሰለኝ እኔምባ በዋይታ አለፈ ያ ጥቁር ሌሊት አባዬ አንተ ስትረታ ክንዶችህ ዝለው አይነ ሲጨልም ስትከዳ ነፍስ ተለይታ ቀኑ መሸና ጀንበር ስገባ ሲከተት ሁሉም በየቤቱ ደጁና ያለው
ያስለመድከኝን ትመጣ እንደሆን እያልኩ እንደፊቱ የቤቱ ማገር የልጆች ጌጥ ምን ያልሆንከው አለ ስለኛ ሞት አሸበረን ድንገት አንኳኩቶ ነጠቅን አረገን ብቸኛ ሸክሜን አቅላችሁ አለሃት በሉኝ ምኑን ኖርኩና ጨርሼ መች ወጣልኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ አይጸናልኝ ልቤ ብጠራህ አሁን አቆላምጬ አባባ የተጫነ አፈር ብሶቴን ሰምቶ ላያብስልኝ እኔምባ በዋይታ አለፈ ያ ጥቁር ሌሊት አባዬ አንተ ስትረታ ክንዶችህ ዝለው አይነ ሲጨልም ስትከዳ ነፍስ ተለይታ ቀኑ መሸና ጀንበር ስገባ ሲከተት ከዛ ዞር ሲል ደግሞ ከሩቅ አንበሳውን አየሁ። ከዛ ጓደኞቼን ጅቦች አሉ እንዳይበሉ እናምለጥ አሉ። ከዛ ጅቡ ደግሞ ድምፅ ሰማና ከኋላ አንበሳው ደንግጦ ወደ ልጆቹ መሮጥ ጀመረ። ልጆቹ ደግሞ ወደኛ እየመጣ ነው ምናምን እያሉ መሮጥ ጀመሩ። ከዛ አንደኛው ብቻ ከጫካ መለጠና አስመልጣቸዋለሁ ሲል አንደኛው ጓደኛቸው ተያዘና ተበላ። ደግሞ የተበላው ከአባታቸው የሞተባቸው ጓደኛቸው እና ያሳዝነው በጣም ነው የሚያሳዝኑት። ከዛ ጅቡ አንድ እየበላቸው እንዳለ አባታቸው መጣና ያንደኛው ደግሞ ወይኔ በቃ ጓደኛዬ ልጅ ተበላ ምናምን እያለ አለቀሰ። ከዛ አንበሳው ጅቦቹን ሁለት ተደረጋቸው። አለሃት በሉኝ ምኑን ኖርኩና ጨርሼ መች ወጣልኝ ገና ሙሾ ልደርድር አይኔ እስኪ ጠፋን አልቅሼ አይጸናልኝ ልቤ ብጠራህ